የሚገደሉት ጥፋት ኖሮባቸው አይደለም። የሚገደሉት ክርስቲያን ሆነው ስለተገኙ ነው። ክርስቲያን ስለሆኑ ሌላ ምንም ነገር ስለሆኑ አይደለም። እንዲህ ብለን ለመናገር እንዲህ ብለን ለማውራት እንዲህ ብለንም ጭምር እውነታውን ለመመስከር ስለከበደን ካልሆነ በቀር እውነታው ግን ይህ ነው። ሌላ ካለ እንግዲህ እግዚአብሔርም ያውቃል። ዋ ብያለው፣ ዋ ተጠንቀቅ። ኦርቶዶክስን ለማጥፋት የምትነሳ ኃይል ሁላ ያሸነፍክ መስሎህ ከሆነ ተጠንቀቁ እያልኳችሁ ነው። ለዘር ማንዘርህ ችግር እንዳታወርስ ነግሬሃለሁ። ኢትዮጵያ ከ80-70% በላይ የሚገዛት ኦርቶዶክሳዊ ነው። ተጠንቀቅ ጎበዝ። ይቺ ቤተክርስቲያን በደሏ ምንድነው? እኛ ክርስቲያኖች ራሱ ምንድነው የበደልነው? ምንድነው የበደልነው? ዝም ማለት፣ መረጋጋት፣ እንዳበሩት አለማበድ፣ ሀገሬ ህይወቴ ማለት፣ ታሪኬ ማለት ወንጀል ነው? ይሉናል፣ ዝም አለ። ያቃጥሉናል፣ ዝም አለ። ይፈጁናል፣ ዝም አለ። ያፈናቅሉናል፣ ዝም አለ። ዝም አለ። በጅምላ ቤተክርስቲያን ያቃጥላል፣ ዝም አለ። እስኪ ልጠይቃችሁ ኦርቶዶክሳውያን፣ ይሄ ህይወቷ ቤተክርስቲያን አንድነቷ ዝም አሰኛት ህይወቷ እንጂ እንደባለጉት ብንባልግ እኖራለን ወይ? እሺ ተውት። ሃጫሉ ሞተ፣ ኦርቶዶክስ ነው፣ ወንድማችን ነው። ነገር ግን አላፍርበትም፣ ያመንሁትን አውቃለሁና። በሰው ዘንድ መታሰር ውርደት ነው፣ ሰንሰለትና የወህኒ ቤት ጨለማም የማንነት ማነስ ምልክት ተደርጎ ይወሰዳል። ነገር ግን ስለ ወንጌል እውነትና ስለ ቅድስት ቤተ ክርስቲያን ፍቅር ሲሆን ያ መከራ ወደማይጠፋ ሰማያዊ ክብርና የልብ ሙሉነት ይለወጣል። ዛሬ በቅጥር ግቢዋ ፍቅርን፣ በየመድረኮቿ ወንጌልን፣ በያውደ ምሕረቷ ሰላምንና እምነትን ሲዘሩ የነበሩት መምህሮቻችን ሕይወታቸውን ሙሉ ለእግዚአብሔር መንጋ ጥበቃ የሰጡ እነዚህ ንጹሐን የእምነት አርበኞች የምድራዊ ሥልጣን ፈላጊዎች ወይም የፖለቲካ አጀንዳ አንጋቢዎች አይደሉም። እነርሱ የቆሙት ፍትሕንና ፍቅርን ለምትሰብከው የክርስቶስ አካል ለሆነችው ቤተ ክርስቲያን፣ የክርስቶስ አካል ለሆነችው ምዕመን ብቻ ነው። ይሁን እንጂ በዚህ አሳዛኝና ልብን በሚነካ ፈተና ውስጥ ሁነን ሐዋርያው ቅዱስ ጳውሎስ ከወህኒ ቤት የጻፈውን ያንን ብርቱ ቃል እናስተውላለን። ስለዚህም ምክንያት ይህንን መከራ ደግሞ ተቀብያለሁ፣ ነገር ግን አላፍርበትም፣ ያመንሁትን አውቃለሁና የሰጠሁትን ማደራ እስከዚያ ቀን ድረስ ሊጠብቀን እንዲችል ተረድቻለሁ። ሁለተኛ ጢሞቴዎስ ምዕራፍ 1 ቁጥር 10። እነዚህ መምህራን ዛሬ በትሕትና በሚቀበሉት መከራ አያፍሩም። ምክንያቱም እነርሱ በትናንትናው ማንነታቸው ያገለገሉት ዛሬ አብሯቸው ያለውና ነገም በክብር የሚያስባቸውን ሕያው አምላክ አጥርተው ያውቁታል። ሕይወታቸውን፣ አገልግሎታቸውንና የነገ ተስፋቸውን በአደራ የሰጡት እርሱ ፈጽሞ የማይከዳና አደራን የማይበላ የታመነ ጠባቂ መሆኑንም ተረድተዋል። ሥጋን ማሰር አካልንም ከምዕመን መለየት ይቻላል። የእግዚአብሔር ቃል ግን አይታሰርም። ሁለተኛ ጢሞቴዎስ ምዕራፍ 2 ቁጥር 9። መምህራኑ በወህኒ ቢኖሩም የዘሩት የወንጌል ዘር ግን በሚሊዮኖች ልብ ውስጥ እያደረ ይቀጥላል። የቤተ ክርስቲያን ልሳን ምንጊዜም ሰላማዊና ከዓለማዊ ፖለቲካ የራቀ እንደመሆኑ እነዚህ የእግዚአብሔር ታማኝ አገልጋዮች ከአካላዊ ስርዓት ተፈትተው ወደ ቅዱሱ መሠዊያና ወደ ናፈቃቸው ምዕመን ወንጌሉን ዘርግተው ወደሚሰብኩበት የምሕረት አውድማ ሊመለሱ ይገባል። ለቤተሰቦቻቸውና ለምዕመናን ሁሉ እግዚአብሔር አምላክ ብርታትንና ተስፋን ይስጥልን፣ መምህሮቻችንንም በሰላም ያስፈታልን እንላለን። ለግሪክ ሰዎችና ላልተማሩም ለጥበበኞች ለማያስተውሉም ዕዳ አለብኝ። በወንጌል አላፍርምና አስቀድሞ ለአይሁዳዊ ደግሞ ለግሪክ ሰው ለሚያምኑ ሁሉ የእግዚአብሔር ኃይል ለማዳን ጻድቅ በእምነት ይኖራል ተብሎ እንደተጻፈ የእግዚአብሔር ጽድቅ ከእምነት ወደ እምነት በእርሱ ይገለጣልና። ሮሜ ምዕራፍ 1 ቁጥር 14። እግዚአብሔር ሆይ የሚሳንህ ነገር የለምና የራቀውን አቅርበህ የረቀቀውንም አጉልተህ እየሰማነው ካለነው መርዶና ሰቀቀን ዕረፍተ ሥጋና ዕረፍተ ነፍስን አትንሳን። ጸልዩ በእንተ ሰላም። ስለ ሰላም እንጸልይ፣ ስለ አገራችንም እንጸልይ፣ ስለ ቅድስት ቤተ ክርስቲያናችን እንጸልይ። በጭንቅ በመከራ ስላሉት እንጸልይ፣ በረሃብ በስደት ስላሉት እንጸልይ፣ በጽኑ ሕመም ተይዘው ስለሚሰቃዩት እንጸልይ። ስለ ሃይማኖት መሪዎች አባቶቻችንም እንጸልይ፣ ስለ አገር መሪዎችም እንጸልይ።
የሰላም የምህረት የቸርነት ባለቤት እግዚአብሔር የሰላሙ ምህረቱ ቸርነቱን አይንሳን። እግዚአብሔር አምላክ አገራችን ኢትዮጵያን ይጠብቅልን። በእውነት ቅድስት ቤተ ክርስቲያናችን አሁን ባለንበት ዘመን ፈተና ውስጥ ላይ ናች። ነገር ግን ቤተ ክርስቲያን ሃይማኖት አትጠፋም። ድሮም በነ የወዲት ጉዲት በነ ግራኛ አመድ ብዙ ፈተና ነበረባት። ያንን አሳልፋ እነሱ አልፈዋሉ፣ ቤተ ክርስቲያን ግን አለች። አሁንም የተጋረጠባት መከራ ሁሉ ያልፋል፣ ቤተ ክርስቲያን ግን ትቀጥላለች። እናገራለሁ ይመልሱታል፣ እናገራለሁ ይመልሱታል። ይኸው እስካሁን ድረስ ምንም አይነት ፈቃድ አልተገኘም እና ሁላችሁም ወገኖቻችን ማወቅ ያለባችሁ እዚህ ያለውን ችግር የኔን ችግር የማውቀው እኔ ነኝ። እየተካሄደ ያለው የአረማዊነት ስራ ብዙ ጊዜ ሞክሬያለሁ ለመቃወም፣ ግን ስላልተፈቀደ ወይም ወደ አየር ለመውጣት ስላልተፈቀደ እየታፈነ እየቀረ ነው እስካሁን ድረስ ያለው። ክቡር አባታችን ቀሲስ ዶክተር መዝገቡ ካሳ የእሳቸው መታሰር የሌሎቹን ይናገራል ብዬ የምገልጻቸውም ማልገልጻቸውም ሰዎች የታሰሩብናል። ወንድሞቻችን፣ አባቶቻችን፣ ታላላቆች፣ ከአባቶች ነው መጀመሪያ ያለብኝ። አባቶች፣ ወንድሞች የታሰሩብናል። እየተሳደዱም ያሉ አሉ። ምንም ስላሉ አይደለም። አሁን የሰራሁት ቪዲዮ አለ፣ ገብታችሁ መመልከት ትችላላችሁ። ፍትህ ብለው ጠይቀው የታሰሩ አሉ። በዚህ ሰዓት አዲስ መረጃ ሰምቷል። የቤተ ክርስቲያን መምህራኖች መታሰራቸው ሰምቷል። የታላላቅ መጽሐፍ ጸሐፊ ቀሲስ መዝገቡ ካሳን ጨምሮ ሌሎች መምህራን መታሰራቸው ታውቋል። አሁን ምሽት ላይ በወጣ መረጃ ደግሞ ዲያቆን ዘላለም ታየን ጨምሮ በማህበራዊ ሚዲያ ስለ ቤተ ክርስቲያን መረጃ በመስጠት የሚታወቁ እንደ ዮኒ ሰምዓቷ ልጅ መታሰራቸው ተረጋግጧል። ዲያቆን ዘላለም ታየ በወቅታዊ ጉዳይ መታሰሩ ቤተሰቦቻቸው ተናግረዋል። ዲያቆን ዘላለም ትናንት ምሽት 4 ሰዓት የህግ አካላት ለጥያቄ ትፈለጋለህ ብለው እንደወሰዱ ገልጸዋል። ዲያቆን ዘላለም በማዕከላዊ እንደታሰረም ተገልጿል።